በመሃል ሳይንት ሰሞኑን ንጹሃኖች በከባድ መሳሪያ መጨፍጨፋቸውን ተከትሎ አጸፋዊ እርምጃ መውሰድ ተጀመረ። አማራ ሳይንት መቅደላ ክፍለ ጦር አትሮንስ ሻለቃ ከጠላት ጋር ብርቱ ትንቅንቅ ተጋድሎ በማድረግ ድል ተጎናጽፏል። የግንባር መረጃዎቹን ይዘናል። የአገዛዙ ሰራዊት ኮብለላ አሁንም እንደቀጠለ ነው። መጋቢት በዛሬው ዕለት አገዛዙን የከዱ ሁለት የአድማ ብተና አባላት ይህንን ስርዓት በቃኝ በማለት አፋብን ሸዋ ጠቅላይ ግዛት እዝ አጼ አምደ ጽዮን ኮር ራምቦ ክፍለ ጦርን ተቀላቅለዋል። በሌላ በኩል ፋኖ በተቆጣጠራቸው ቀጠናዎች ከማህበረሰቡ ጋር የውይይት መድረክ ማካሄዱን አስታውቋል። ከውጭ ኢራን 1 ሊትር ነዳጅ በሆርሙዝ በኩል እንዲያልፍ እንደማትፈቅድ ገለጸች። እንዲሁም ኳታር የቀጠናው ሀገራት የኢራን ጠላት አይደሉም ሲሉ የኳታሩ የውጭ ጉዳይ ሚኒስተር ዴኤታ ተናግረዋል። ሰላም ጤና ይስጥልን ክቡራን አድማጭ ተመልካቾቻችን በያላችሁበት የዓለም ዳርቻ ሰላምታችን ድረስ እያልን አሁን ለሰዓቱ መደመጥ ያለባቸውን አጫጭርና ወቅታዊ መረጃዎችን ይዘንላችሁ ቀርበናል። ለቻናሉ አዲስ ከሆናችሁ ቻናሉን ሰብስክራይብ በማድረግ ቤተሰብ እንድትሆኑ በአክብሮት እየጠየቅን አሁን ወደ ዝርዝር መረጃዎቹ እናመራለን። በመሃል ሳይንት ሰሞኑን ንጹሃኖች በከባድ መሳሪያ መጨፍጨፋቸውን ተከትሎ አጸፋዊ እርምጃ መውሰድ ተጀመረ። በዚህም ለሰዓታት በተካሄደ የሳንጃ ውግ ጨበጣ ውጊያ ከ17 በላይ የአገዛዙ ወታደሮች ሞትና ቁስለኛ ሲደረጉ ቁልፍ ወታደራዊ ጠቀሜታ ያላቸው ይዞታዎች በፋኖ ቁጥጥር ስር መግባታቸውን ለማወቅ ተችሏል። በውጊያው የብልጽግና መከላከያ ሰራዊት በአድማ ብተናና ሚሊሻ መንገድ መሪነት በዙ 23 እና በሌሎች ከባባድ መሳሪያዎች ሽፋን ታግዞ ከወደ ፋኖ የተከፈተበትን ጥቃት ለመመከት ሙከራ ያደረገ ቢሆንም ነገር ግን እጅግ ፈጣንና ጠንካራ የተባለውን የፋኖን የጨበጣ ውጊያ መቋቋም አቅቶት ሞትና ቁስለኛውን የሚሰበስብበት ጊዜ አጥቶ መሽመርመዱ ተነግሯል። እንዲሁም የአገዛዙ ሰራዊት በይፋ እየፈረሰ ነው። መጋቢት 2 በዛሬው ዕለት አገዛዙን የከዱ ሁለት የአድማ ብተና አባላት ይህንን ስርዓት በቃኝ በማለት አፋብን ሸዋ ጠቅላይ ግዛት እዝ አጼ አምደ ጽዮን ኮር ራምቦ ክፍለ ጦርን ተቀላቅለዋል። ከሸዋሮቢት ከተማ በመነሳት ወደ ፋኖ ነጻ ቀጠና በሰላም የገቡ ሲሆን በፋኖ አባላትም አቀባበል ተደርጎላቸዋል። አገዛዙ ግልገል ፋኖ በማለት በአይነ ቁራኛ የሚከታተላቸው የአድማ ብተና አባላት ፋኖን ለመቀላቀል ይህ ትክክለኛው ጊዜ ነው በማለት ፋኖን እየተቀላቀሉ ነው። አሁን ባለው ነባራዊ ሁኔታ በጥምር ጦር ውስጥ እርስ በርስ መጠራጠሩ እየከረረ ሲሆን የአድማ ብተናና ሚሊሻ አባላትም ምርጫቸውን ፋኖ በማድረግ እየተቀላቀሉ ነው። የአገዛዙ ሰራዊት በፋኖ ኃይል አንድ መሆንና እየደረሰበት ባለው በትር ከፍተኛ ሽብርና ድንጋጤ ውስጥ ገብተዋል። ይህ አገዛዝ ያበቃለት መሆኑን የተረዱ የሰራዊቱ አባላት አጋጣሚውን ያገኙ ሁሉ እየተሰወሩ ወደ ፋኖ እየገቡ ነው። ፋኖን የተቀላቀሉ ጥምር ጦር አባላትም ፋኖን ለመቀላቀል ጊዜው አሁን ነው በማለት ለቀሪ ጓዶቻቸው መልእክት አስተላልፈዋል። መረጃችን የቀጠለ ሲሆን ደጃዝማች ኮር በተቆጣጠራቸው ቀጠናዎች ከማህበረሰቡ ጋር የውይይት መድረክ ማካሄዱን አስታወቀ። በአፋብን ሰሜን አማራ ቀጠና በላይ ዘለቀ እዝ 4ኛ ደጃዝማች ኮር በምዕራብ አርማጮ ወረዳ ከጋብላ ቀበሌና አካባቢው ማህበረሰብ ጋር የካቲት 30 ሰፊ ውይይት ማድረጉን ከህዝብ ግንኙነት ክፍል ያገኘነው መረጃ ያመላክታል። በውይይት መድረኩ በአፋብን ወታደራዊ ስልጠና መምሪያ ኃላፊ አርበኛ ሳሙኤል ባለድልን ጨምሮ ሌሎች የእዙና የኮሩ አመራሮች የተገኙ ሲሆን ስለ ፋኖ አሁናዊ ቆመናና ትግሉ አሁን ስላለበት ደረጃ እንዲሁም የፋኖ የወደፊት አቅጣጫዎችን በሚመለከት ከአመራሮቹ ሰፊ ማብራሪያ ያዘለ ምላሽ ተሰጥቶበታል። ስብሰባውን የታደሙት የጋብላ ቀበሌና የአካባቢው ነዋሪዎች የፋኖን አሁናዊ ቆመናና ትግሉ የደረሰበትን አስደናቂ ደረጃ እንዲሁም የህዝብ አስተዳደር ስነ ስርዓትን በሚመለከት ስለተሰጣቸው ማብራሪያ የተሰማቸውን ደስታ ገልጸዋል። በዚህ የውይይት መድረክ ህዝቡ ራሱን በራሱ እንዲያስተዳድር ከራሱ ማህበረሰብ 9 አባላትን የያዘ ኮሚቴ በማስመረጥና በማቋቋም የህዝብ አስተዳደር መዋቅር መዘርጋቱን ከህዝብ ግንኙነት ክፍሉ ያገኘነው መረጃ ያሳያል። እንዲሁም 74ኛ ክፍለ ጦር በናርጅና ውጋ ወረዳ ህዝባዊ የውይይት መድረክ አካሂዷል። በአፋብን ቴዎድሮስ እዝ 201ኛ ኮር 74ኛ ክፍለ ጦር ሶማ ሬጅመንት ተቆጣጥሮ ከሚያስተዳድራቸው ቀጠናዎች መካከል አንዱ በሆነው በናርጅና ውጋ ወረዳ የአራራና ጎሮ ገደል ነዋሪዎች ጋር የኮርና የክፍለ ጦር አመራሮች በተገኙበት ታላቅ ህዝባዊ ውይይት ማካሄዱን ለማወቅ ተችሏል። በውይይት መድረኩ የፋኖ አሁናዊ ቁመናን በተመለከተ ማብራሪያ የተሰጠበት ሲሆን በፋኖና በህዝብ መካከል ያሉና የሚኖሩ መስተጋብሮችን እንዲሁም የመልካም አስተዳደር አሰራሮችን በተመለከተ ተነስቶ በህዝቡና በፋኖ አመራሮች መፍትሄ ያዘል ውይይቶች ተደርገዋል። የህልውና ትግሉን በትንሽ መስዋዕትነት በድል ለመቋጨትና በመረጃና በሎጂስቲክ እንዲሁም በሌሎች መንገዶች ያላንዳች ማመንታት ከፋኖ ጎን እንደቆመ ህዝቡ በመድረኩ መግለጹን ከ201ኛ ኮር ህዝብ ግንኙነት ያገኘነው መረጃ ያሳይ።
በሸዋ ወይናማ ደጋ ተራራዎች ላይ ለ2 ዓመታት ያክል የቆየው የሐሳብ መለያየት አክትሞ አዲስ ብርሃን የታየበት ታሪካዊ ዕለት ሆኗል። በአማራ ፋኖ ብሔራዊ ንቅናቄ ስር የሚንቀሳቀሱት የደቡብ አማራ ቀጠና አሳምነው እዝና የሸዋ ጠቅላይ ግዛት እዝ ለ2 ዓመታት በሐሳብ ልዩነት መንገድ ሲጓዙ ቆይተው ዛሬ ግን የሸዋን ሕዝብ የአንድነት ጥሪ ሰምተው ወደ አንድ ታላቅ አደረጃጀት ተመልሰዋል። በዚህ ታሪክ ውስጥ እንደ ንስር የተመሰሉት አሳምነው ፋኖ አባላት ንስር ከከፍታው ላይ ሆኖ ጠላቱን የመለየትና ሳይታሰብ የመወርወር ብቃት እንዳለው ሁሉ እነዚህ ታጋዮችም በቀጠና ውስጥ ያላቸውን ወታደራዊ ንቃትና ፍጥነት የሚያሳይ ሲሆን በዚህም ከ2 ዓመት በላይ በሁለት የተለያዩ እዞች ስር ሆኖ ሲመራ የነበረው የሸዋ ፋኖ አሁን ወደ አንድ ጠንካራ ማዕከል መምጣቱ በወታደራዊ ኃይል ከመለያየት አብቅቶ ወደ አንድ አደረጃጀት መምጣቱ በቀጠናው ለሚደረገው እንቅስቃሴ አዲስ ስልታዊ ጥንካሬ እየሰጠ ይገኛል። የሁለቱ እዞች ውህደትን ተከትሎ በተለያዩ ግንባሮች የሚገኙ ክፍለ ጦሮች እየተገናኙ ደስታቸውን በመግለጽ ላይ ይገኛሉ። ይህ በታጋዮች መካከል ያለውን ስነልቦናዊ አንድነት የሚገነባ አንድ ልብ አንድ ዓላማ የሚለውን መርህ በተግባር ያሳየ ክስተት ሆኗል። በቀጠናው ያለውን ወታደራዊ በላይነት ከማረጋገጡም በላይ በሸዋ በደቡብ አማራና በሸዋ ጠቅላይ ግዛት ውስጥ የሚንቀሳቀሱት ሸዋ ጠቅላይ ግዛት እዝ አጼ አምደ ጽዮን ደጃዝማች ተሰማ እርገጤ ክፍለ ጦር አመራሮችና ያሳምነው እዝ አጼ ዘር ያዕቆብ አንደኛ ኮር 7 ክፍለ ጦር አመራሮችና የፋኖ አባላት ቅንጅታዊ አሰራር ወደ ላቀ ደረጃ አሻግሮታል። የሸዋ ተራራዎች ዛሬ በደስታና በአንድነት ዝማሬ እያስተጋቡ ይገኛል። በኢትዮጵያ ነዳጅ አቅራቢ ድርጅት ዋና ስራ አስፈጻሚ አቶ እስመላ አለም በፌዴራል ፖሊስ ቁጥጥር ስር መዋላቸው ተሰማ። ግለሰቡ በቁጥጥር ስር የዋሉት ከነዳጅ ግዢ ሂደትና ከሀገር ውስጥ የነዳጅ ክምችት አያያዝ ጋር በተያያዘ በተነሳ ጥርጣሬ መሆኑ መሰረት ሚዲያ ዘግበዋል። ባለፈው ሰኞ ዕለት እስመላ አለም በቢሮአቸው መደበኛ የስራ ተግባራቸውን በማከናወን ላይ ያሉ የፌዴራል ፖሊስ አባላት በድርጅቱ ግቢ ውስጥ በመገኘት ጥብቅ ፍተሻ አካሂደዋል። በወቅቱ የነበረውን ሁኔታ ያስረዱ የዓይን እማኞች እንደሚከተለው ገልጸዋል። ፖሊስ ድንገት ግቢውን በመክበብ ፍተሻ ሲያደርግ ነበር። በዚህ ምክንያት የድርጅቱ ሰራተኞች ለበርካታ ሰዓታት ከስራ ቦታቸው እንዳይወጡ ተከልክለው ቆይተዋል። እስካሁን በይፋ ከሚመለከተው አካል የተሰጠ መግለጫ ባይኖርም የስራ አስፈጻሚው መታሰር ከሀገሪቱ የነዳጅ ዋስትናና ከግዥ ስምምነቶች ጋር ቀጥተኛ ግንኙነት እንዳለው እየተነገረ ይገኛል። ጉዳዩን በተመለከተ ተጨማሪ ምርመራዎች እየተካሄዱ መሆኑም ታውቋል። ከባህር ማዶ ወዳገኘናቸው መረጃዎችን ስናቀና ኢራን 1 ሊትር ነዳጅ በሆርሙዝ በኩል እንዲያልፍ እንደማትፈቅድ ገለጸች። ኢራን የአጸፋ ጥቃት የመሰንዘር ፖሊሲዋ መለወጡን የአብዮታዊ ዘብንና የሀገሪቱን ጦር የሚያስተባብረው ወታደራዊ ማዘዣ ቃል አቀባይ በሰጡት መግለጫ ተናገሩ። የቴሄራን ፖሊሲ አሁን ጥቃትን በጥቃት መመለስ ይሆናል ሲሉ ቃል አቀባዩ ኢብራሂም ዙልፋካሪ ተናግረዋል። ቴሄራን 1 ሊትር ነዳጅ እንኳን የሆርሙዝ ወሽመጥን አቋርጦ አሜሪካ፣ እስራኤልና አጋሮቿ ዘንድ እንዲደርስ አትፈቅድም ሲሉ ዙልፋካሪ አክለው ተናግረዋል። ከነሱ ጋር የተያዘ ማንኛውም መርከብ ወይም ነዳጅ ጫኝ ኢላማ ይሆናል። የአንድ በርሜል ነዳጅ ዋጋ $200 እንደሚሆን ጠብቁ። ምክንያቱም የነዳጅ ዋጋ የሚወሰነው ሰላሙን ባደፈረሳችሁት ቀጠና ደህንነት ላይ ነው ሲሉ ቃል አቀባዩ አክለዋል። እንዲሁም ኳታር የቀጠናው ሀገራት የኢራን ጠላት አይደሉም ሲሉ ተናገሩ። የኳታር የውጭ ጉዳይ ሚኒስተር ዴኤታ በመካከለኛው ምስራቅ ያሉ ግጭቶች እንዲፈቱ በመጠየቅ ኢራንና ዩናይትድ ስቴትስ ለሽምግልና መፍትሄ ወደ ድርድር ጠረጴዛ እንዲመለሱ አሳስበዋል። ከአልጀዚራ ጋር ልዩ ቃለ ምልልስ ያደረጉት መሐመድ ቢን አብዱልአዚዝ እንደተናገሩት ኢራን በጎረቤቶቿ ላይ የምታደርሰው ጥቃት ለማንም አይጠቅምም ሲሉ ተደምጠዋል። ኢራን ለ2 ሳምንታት የሚጠጋ የቦምብ ጥቃት በአሜሪካና እስራኤል እየደረሰባት ሲሆን በአጸፋው በጎረቤቶቿ ላይ ሚሳኤሎችንና ሰው አልባ አውሮፕላኖችን በመተኮስ ጉዳት በማድረስ ወሳኝ መሰረተ ልማቶችን በማበላሸትና የቀጠናውን ኢኮኖሚ ክፉኛ በማወክ ምላሽ ሰጥታለች። አልኩላይፊ እንዳሉት ኳታር በሲቪል መሰረተ ልማቶች ላይ ጨምሮ በስፋት ስለሚፈጸሙ ጥቃቶች በጣም ተጨንቃለች ብለዋል። ሚኒስተሩ አሁን የቆምንበት ቦታ ያሳዝናል ብለዋል። ወደ ድርድር ጠረጴዛ ከመመለስ ውጪ ዘላቂ መፍትሄ ለማምጣት ምንም መንገድ የለም ብለን እናምናለን ሲሉ ለአልጀዚራ ተናግረዋል። ኳታር የራሷ ሉዓላዊነት የሚነካውን በኳታር ግዛት ላይ የሚደርሰውን ኢፍትሐዊና አጸያፊ ጥቃቶችን በጥብቅ ታወግዛለች ብለዋል። አክለው ይህንን ጥቃት ለመከላከል የሚቻለውን ሁሉና ህጋዊ እርምጃ መውሰዷን ይቀጥላል ብለዋል። የባህረ ሰላጤውን የኃይል አቅርቦት ሰንሰለት በግጭቱ ምክንያት የዓለም ትራፊክ በከፍተኛ ሁኔታ የተስተጓጎለ ሲሆን በሆርሙዝ ባህር ውስጥ የነዳጅ ዘይትን ለማጓጓዝ ለማረጋገጥ ግጭቱ ዓለም አቀፍ መፍትሄ ይፈልጋል ሲሉ አልኩላይፊ ተናግረዋል። ክቡራትና ክቡራን አድማጭ ተመልካቾቻችን ለዛሬው ያዘጋጀንላችሁ መረጃዎቻችን የተከታተሏችሁን ይመስሉ ነበር። ለቻናሉ አዲስ ከሆናችሁ ቻናሉን ሰብስክራይብ በማድረግ ቤተሰብ እንድትሆኑ በአክብሮት እንጠይቃለን። ጤና ይስጥልን።